የቴል አቪቭ መንግስት ተጨንቋል። ኔታንያሁ ግራ ተጋብተዋል። በአሜሪካና በኢራን መካከል የተደረሰው ድንገተኛ የሰላም ስምምነት እስራኤልን እንዳባጨጓሬ ኮስኩሷታል። ይህንን ስምምነት ለማጨናገፍ እስራኤል የጠነሰሰችው አስፈሪ ሴራ ትላንት በዩኤፍሲ ዝግጅት ላይ ሊፈነዳ ሲል መክኗል። የኤፍቢአይ ዳይሬክተሩ ካሽ ፓቴል በድሮን የታገዘውን የሽብር ጥቃት ማክሸፋቸውንና በርካቶች በቁጥጥር ስር መዋላቸውን በይፋ ተናግረዋል። በአሜሪካና በኢራን መካከል የተደረገውን የሰላም ስምምነቱን ዝርዝር ለማየት ጠይቀው ውድቅ የተደረገባቸው ቤንያሚን ኔታንያሁ የሚይዙት የሚጨብጡት አጥተዋል። በንዴት ያበደው የቴል አቪቭ መንግስትም ሊባኖስን የንዴት ማብረጃ በማድረግ እሳት እያዘነበባት ይገኛል። የእስራኤል ወታደራዊ እብደትም ዋሽንግተንን አስቆጥቷል። ኔታንያሁን ዳግም ያወገዙት ትራምፕ የእኛና የኢራንን ስምምነት ለማደፍረስ የሚጥርን ማንኛውንም አካል አንታገስም ሲሉ ከባድ ማስጠንቀቂያ ሰጥተዋል። በሌላ በኩል የእስራኤሉ የብሔራዊ ደህንነት ሚኒስቴር ቤን ጊቨር የትራምፕ ስምምነት እኛን አሳስሮ አያስቀምጠንም፣ ሊባኖስ ላይ የምንፈጽመውን ጥቃትና ማፈናቀል አጠናክረን እንቀጥላለን በማለት ሲዝቱ፣ ኔታንያሁና ካቢኔያቸው ደግሞ ያለ አሜሪካ ድጋፍ ብቻቸውን ከኢራን ጋር ለመጋፈጥ ቃል ገብተዋል። እውን እስራኤል በአሜሪካ አንቀልባ ሳትታዘል ኢራንን የመቅጠም ድፍረቱና አቅሙ አላት ወይ ለሚለው የበርካቶች ጥያቄ የፖለቲካና ወታደራዊ ልሂቃን ምላሽ በእጅጉ አስደንጋጭ ነው። የኢራንና የእስራኤል የአንድ ለአንድ ፍልሚያ ለቴል አቪቭ የለቅሶ ዘመን ከመሆን አልፎ የኔታንያሁን መንግስት ሙሉ በሙሉ ሊያፈራርሰው ይችላል ብለዋል። The split between Donald Trump and Benjamin Netanyahu is growing wider. The US president has laid into Israel's prime minister in front of G7 leaders in France. And tonight the Iran peace deal is hanging by a thread. ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካ በኢራንና በእስራኤል ዙሪያ ስላልተሰሙ አዳዲስ መረጃዎች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ወደ መሰናዶ አለፍን። የአሜሪካና የኢራን የመግባቢያ ሰነድ ይፋዊ የፊርማ ስነ ስርዓት የፊታችን አርብ በስዊዘርላንድ ይደረጋል። ስነ ስርዓቱ የሚካሄደው በሉሳን አቅራቢያ በሚገኘው በርገንስቶክ ሪዞርት ነው ሲል የስዊዘርላንድ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ባለስልጣናት ትራምፕ፣ ቫንስ እና የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ስምምነቱን በኤሌክትሮኒክ መንገድ ፈጽመዋል ብለዋል። ኢራን ግን ይህንን አስተባብላ ነበር። የፊታችን አርብ ግን ሁለቱም ሀገራት ፊዚካል ሰነዱን የሚፈራረሙ ሲሆን ከአሜሪካ ቫንስ እንደተወከሉ ትራምፕ ተናግረዋል። የኢራን ሚዲያዎች ደግሞ ጋሊባፍ ኢራንን እንደሚወክሉ ይናገራሉ። ሁለቱም ወገኖች እስካሁን ሙሉ ጽሑፉን ይፋ አላደረጉም። ነገር ግን በሁሉም አቅጣጫ ጦርነት እንዲቆም የሚጠይቅ ባለ 14 ነጥብ ማስታወሻ እንዳለው ተገልጿል። በሌላ በኩል የኢራን ነዳጅ ዘይት የጫነ ሶስተኛው መርከብ የአሜሪካንን እገዳ መስመር አልፏል። 1 ሚሊዮን በርሜል የኢራን ድፍድፍ ነዳጅ ዘይትን የጫነውና በኢራን ብሔራዊ ታንከር ካምፓኒ ባለቤትነት የሚንቀሳቀሰው ይሄው መርከብ በኦማን ባህረ ሰላጤ የሚገኘውን የአሜሪካንን የእገዳ መስመር አልፏል ሲል ታንከር ትራክስ ዘግቧል። ተቋሙ በትዊተር ላይ ባሰፈረው ጽሑፍ ሶኒያ የተሰኘው ይሄው መርከብ የእገዳ መስመሩን ማለፍ ችሏል። እንደ ታንከር ትራክስ ገለጻ በአጠቃላይ 3.8 ሚሊዮን በርሜል የኢራን ዘይት የጫኑ ሁለት ታንከሮች ማክሰኞ እገዳውን ያለፉ ሲሆን ስትሪም የተባለችው ሌላ ነዳጅ ጫኝ መርከብም ወደ ኢራን ወደቦች ተጉዛለች። ኢራን ከአሜሪካ ጋር የተስማማችው የመግባቢያ ስምምነት ዋሽንግተን ለ2 ወራት ያህል የኢራን ወደቦች ላይ የጣለችውን እገዳ በአፋጣኝ እንደሚያስቆም ተናግራለች።
ትራምፕ እንደ በኋላ ይቆረቆር ወለም ዘለም ማለታቸውን ቀጥለዋል። ሰውየው እንደሚታወሰው ከትላንት በስቲያ በኢራን በተዘዋዋሪም ቢሆን የአገዛዝ ለውጥ እንደተደረገና የአሁኖቹ አመራሮች በሳልና ምክንያታዊ እንደሆኑ ተናግረው የነበረ ቢሆንም ትላንት ምሽት በሰጡት መግለጫ ደግሞ የአገዛዝ ለውጥ ማድረግ ተገቢና ተፈላጊውን ነገር ያመጣል ብዬ አላምንም ሲሉ እርስ በርሱ የሚጣረስ ንግግር ተናግረዋል። I don't believe the regime change. I've watched regime changes for years. They never work. It has to just happen. ለኔ ያገዛዝ ለውጥ ጥሩ አይደለም። መልካም ውጤት ያመጣል ብዬም አላምንም። ላለፉት በርካታ ዓመታት በበርካታ ሀገራት በተደጋጋሚ ለውጦች ሲደረጉ አይተናል። እነዛ ያገዛዝ ለውጦች ግን ለየሀገራቱ ያመጡት አንድም ፋይዳ የለም። ከፖለቲካ መርህ አንጻርም ቢሆን በአንድ ሌላ ሀገር ላይ የአመራር ለውጥ እንዲኖር ማድረግ ትክክል ያልሆነ መጥፎ ተግባር ነው። በኢራን የመጣው የአመራር ለውጥም ኢራንን ተጠቃሚ አያደርግም። ትራምፕ አክለውም አሜሪካ ለኢራን $300 ቢሊዮን ትከፍላለች የተባለው ዜና የውሸት ዜና ነው ብለዋል። እንደሚታወሰው ግን ከትላንት በስቲያ ምክትላቸው ጄዲ ቫንስ ለኢራን የመልሶ ግንባታ $300 ቢሊዮን እንከፍላለን ብለው ተናግረው ነበር። በዚህ ዙሪያ በትሩዝ ሶሻል ሚዲያ ላይ ሐሳባቸውን ያሰፈሩት ትራምፕ ዜናው የውሸት ዜና ነው ብለዋል። በሌላ በኩል ትላንት በተከናወነው የቡድን 7 ሀገራት ስብሰባ ላይ የተናገሩት ትራምፕ በአንድ ወቅት በእጅጉ ተፈላጊ የነበረን አሸባሪ የተሻለ ጦር አስታጥቀው በሶሪያ የበሽር አልአሳድ አልጋ ወራሽ ያደረጉትና አሜሪካ ይህ እነሱ የሾሙት የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት ጣልቃ እንዲገባ ሊጠይቁ እንደሚችሉ በድጋሚ ተናግረዋል። እስራኤል በተለይ በቤሩት በፈጸመችው ጥቃት ሳቢያም ትራምፕ ኔታንያሁን ዳግም አውግዘዋል። የእኛንና የኢራንን ስምምነት ለማደፍረስ የሚጥርን ማንኛውንም አካል በፍጹም አንታገስም ብለዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በአሜሪካና በኢራን ስምምነት ዙሪያ ለሚዲያዎች ቃለመጠይቆችን መስጠታቸውን ቀጥለዋል። ትላንት ሌሊት ከፎክስ ኒውስ ጋር በነበራቸው ቆይታ ኢራን እውነተኛ ጥቅሞችን ማግኘት እንደምትችልና ይህ የሚሆነው ባህሪያቸውን ከቀየሩ ብቻ ነው ብለዋል። በእውነቱ ስምምነቱ ያልተወሳሰበ ነው። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም። ሌላው የሆርሙዝ ሰርጥን በተመለከተም በአሁኑ ሰዓት በተወሰነ መልኩ እየተከፈተ ነው። ኢራኖች ሽብርተኝነትን በገንዘብ መደገፍ ካቆሙ የኒውክሌር ጦር መሳሪያ መርሃ ግብራቸውንም ከናካቴው ከተዉ አንዳንድ እውነተኛ ጥቅሞችን ሊያገኙ ይችላሉ ብለዋል። ከነዚህ ነገሮች ውስጥ አንዳቸውንም ካላደረጉ ግን ምንም ነገር አያገኙም። ከፋም ለማም አሜሪካ ግን በማንኛውም መንገድ ታሸንፋለች ሲሉ ጄዲ ቫንስ ተናግረዋል። በሌላ በኩል ዶናልድ ትራምፕ በእስላማዊ ቅዱሳኖች ላይ የሰነዘሩትን ነቀፋ ተከትሎ በየመን ከፍተኛ ጸረ አሜሪካ ተቃውሞ ተቀስቅሷል። በትላንትናው ዕለት በየመን በመቶ ሺዎች የሚቆጠሩ ሰዎች ትራምፕ እስላማዊ ቅዱሳን ላይ የሰነዘሩትን ዘለፋ በመቃወምና ከኢራንና ከሂዝቦላ ጋር ያላቸውን አጋርነት በመግለጽ በየመን ዋና ከተማ ሰንዓ በሚገኙ ጎዳናዎች ወጥተው ከባድ ተቃውሞን አሰምተዋል። ተቃውሞው የተቀሰቀሰው ትራምፕ በቅርቡ የኦባማ ቤተ መጻሕፍት አሜሪካንን ለሚጠሉ መካ ይሆናል በሚለውና በሌሎች በማህበራዊ ሚዲያ ላይ ባስተላለፏቸው መልእክቶች ነው። ይህንን አስተያየታቸውን ተከትሎ በመላው የሙስሊም ዓለም ቁጣ ተቀስቅሷል። አሜሪካና ኢራን ስምምነት ላይ ከደረሱ በኋላ በማግስቱ ከወደ አሜሪካ ሞሳድን ያካተተ ሴራ ሲሸረብ እንደነበር ተገልጿል። የአሜሪካና የኢራንን ስምምነት ለማጨናገፍ ብዙ እየተጣረ እንደሆነ የተናገሩት የኤፍቢአይ ዳይሬክተሩ ካሽ ፓቴል የተለያዩ አካላት ስምምነቱን ለማወክ የቻሉትን ያህል እያደረጉ እንደሆነ ደርሰንበታል ብለዋል። ፓቴል ትላንት ምሽት በዋሽንግተን ዲሲ ውስጥ በዩኤፍሲ መርሃ ግብር ላይ ሊደርስ የሚችል የነበረን ስጋት በቁጥጥር ስር ማዋላቸውንና በርካታ ግለሰቦችና ታቀዱ የተባሉ ጥቃቶችን ተናግረው ነበር። ፓቴል ከፎክስ ኒውስ ጋር ባደረጉት ቆይታ በዩኤፍሲ ዝግጅት አቅራቢያ ያሉ ሕንፃዎችን ለመምታት ፈንጂ የተጫኑ ድሮኖችን በመጠቀም ተመልካቾች ሜዳውን በጅምላ ለቀው እንዲወጡ ለማስገደድና ሕዝቡ በሚወጣበት አቅጣጫ ቀድሞ በመገኘት
ሲወጣ ለመምታት ታቅዶ እንደነበር ይፋ ያደረጉ ሲሆን ይህም የዋይት ሃውስ በርን ለማዋከብና የሰላም ስምምነቱን ለማጨናገፍ የተጠነሰሰ ሴራ መሆኑን ገልጸዋል። ኤፍቢአይ ከዲሲ አካባቢ በርካታ ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚህም መካከል 19 ነዋሪዎች፣ 2 ከካሊፎርኒያ የመጡ ሰዎች፣ አንድ የኦሃማ ተወላጅና አንድ የካንሳስ ነዋሪ በተጠርጣሪነት ተወንጅለዋል። እንደ ፎክስ ምንጮች ገለጻ ከሆነ ቢሊዮነሮችና የዕለቱ ተመልካቾች ላይ ለማነጣጠር ያሰቡት ሴረኞቹ በአሜሪካ የእስራኤል ዋና የሎቢ ክንድ ከሆነው ከኤፓክ ገንዘብ እንደሚወስዱ ተገልጿል። ከኢራን ጋር ወሳኝ የሆነው ስምምነት ከመፈረሙ በፊት መሰል የሴራ ሽብሮች እንደሚቀጥሉና ኤፍቢአይም በንቃት እንደሚከታተላቸው ዳይሬክተሩ ካሽ ፓቴል ተናግረዋል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እስራኤል የኢራንና የአሜሪካ ስምምነትን ለማየት ብጠይቅም ውድቅ እንደተደረገባት ዛሬ የወጡ መረጃዎች ጠቁመዋል። የአሜሪካ ባለስልጣናት የእስራኤል ባልደረቦቻቸው ዓርብ ዕለት በስዊዘርላንድ ውስጥ ሊፈረም የተዘጋጀውን ሰነድ እንዲያዩት አልፈቀዱላቸውም። እስራኤል ስለ ስምምነቱ ሙሉ ዝርዝሮችን አለማወቋ ጨለማ ውስጥ ከቷታል። ትራምፕና ኔታንያሁ አሁንም ትልቅ ግንኙነት እንዳላቸው ቢገለጽም ኔታንያሁ ሊባኖስን በተመለከተ የበለጠ ኃላፊነት ሊወስድ ይገባል ሲሉ ትራምፕ ተናግረዋል። በሌላ በኩል የእስራኤል የፖለቲካ የመከላከያና የመገናኛ ብዙሃን ተቋማት በኢራን ስምምነት ላይ አረፋ እየደፈቁ እንደሆነ ተገልጿል። ትራምፕን ከሃዲ ብለው መጥራት የጀመሩም ሲሆን ኔታንያሁንም ደካማ ሲሉ ፈርጀዋል። አሁን ላይ በኔታንያሁ የውስጥ ክበብ ውስጥ ሚኒስቴሮች አስፈላጊ ከሆነ ብቻቸውን ሆነው ኢራንን ለመዋጋት ቃል ገብተዋል። እውነት እስራኤላውያን ደፍረውና ችለው ይህን ያደርጉታል ወይ የሚለውም የበርካቶች ጥያቄ ሆኗል። እስራኤል ከኢራን የኒውክሌር መርሃ ግብር ጋር በተያያዘ በራሷ የመራመድ መብቷ የተጠበቀ ሲሆን ከያዘቻቸው የሊባኖስ፣ የሶሪያ፣ የጋዛና የዌስት ባንክ ግዛቶች እንደማትወጣ የመከላከያ ሚኒስቴሩ ካትስ አስታውቀዋል። የብሔራዊ ደህንነት ሚኒስቴሩ ቤን ጊቨር በበኩላቸው የትራምፕ ስምምነት እኛን አሳስሮ አያስቀምጠንም ሲሉ ተናግረዋል። እንዳውም ሊባኖስ ላይ የምንፈጽመውን ጥቃት የባሰ አጠናክረን እንቀጥላለን ሲሉም ገልጸዋል። את הבתים בדרום לבנון חייבים להמשיך להרחיק את התושבים בדרום לבנון. የእስራኤሉ ጠቅላይ ሚኒስትራችን የሀገራችን ጦር ጥቃቱን አጠናክሮ እንዲቀጥል ትዕዛዝ እንዲሰጡ አሳስባለሁ። ጦሩ ሀገሩን መከላከልና ተገቢውን እርምጃ መውሰድ አለበት። በደቡብ ሊባኖስ የሚገኙ ቤቶችንም ፋታ ሳንሰጥ ማውደም አለብን። በዛ ግዛት የሚኖሩ ነዋሪዎችንም ማፈናቀሉን ልንቀጥልበት ይገባል። ከዛን ከሊባኖስ ጋር በግልጽ መፋለም አለብን። በእስራኤልና በኢራን መካከል የሚደረግ የአንድ ለአንድ ጦርነት ለቴል አቪቭ በንባ ብቻ የሚያበቃ አይሆንም። የኔታንያሁን መንግስት ሙሉ ለሙሉ ሊገረስሰውም ይችላል። የእስራኤል አየር ኃይል ያን ያህል ጠንካራ አይደለም። ኢራን በአንጻሩ በድሮንና በረጅም ርቀት ሚሳኤሎች ከቀጠናው ቀዳሚ ናት። ቱርክ ቀጣዩ ደረጃ ላይ ተቀምጣለች። ከ2023 ጀምሮ ከኢራንና ከሌሎች የቀጠናው ሀገራት ጋር ከበርካታ ዙር ውጊያዎች በኋላ ብዙ የእስራኤል የጦር መሳሪያ ክምችት በከፍተኛ ሁኔታ ተመናምኗል። ኢራን ከሊባኖስና ከኢራቅ እስከ የመን ድረስ በርካታ አጋሮች አሏት። እስራኤል በአንጻሩ ከአሜሪካ በተጨማሪ በአሁኑ ሰዓት ኔታንያሁን በጦር መሳሪያ ለመደገፍ ዝግጁ የሆኑ የእስራኤል እውነተኛ ወታደራዊ አጋሮች እነማን ናቸው ቢባል መልሱ ማንም ነው። የኢራንን አቅም ጠንቅቀው የሚያውቁት አውሮፓውያኑ ከኢራን ጋር ምንም አይነት ጦርነትም ሆነ ግንኙነት እንደማይፈልጉ ሲናገሩ ማድመጥ የተለመደ ነው። ከዚህ አንጻር የእስራኤል ሹማምንቶች እውነት ይደፍራሉ ወይ ለሚለው ጥያቄ መልሱ የታወቀ ነው። የጉድ አገር ገንፎ እያደር ይፋጃል እንዲል ቢሉ በዚህ ዙሪያ የተናገረው የእስራኤል መንግስት ተቋሚ ፓርቲ ፕሬዝዳንት ናፍታኒ ቤኔቲ እኔን ከመረጣችሁኝ ያለማንም እርዳታ ብቻችንን ከኢራን ጋር ተዋግተን ድል እናደርጋለን ብሎ በየአደባባዩ እየቀሰቀሰ ነው። And against the axis of evil of Iran, I would return to the octopus doctrine that we started
in the government under my leadership. On the one hand, ከኩዮቹ ኢራኖች ጋር በቀጥታ ብቻ ለብቻ ጦርነት ማድረግና በእኔ አመራር ወቅት የተገበርነውን የኦክቶፐስ አስተምህሮት ዳግም መተግበር አለብን። በቀጣዩ ምርጫ እኔና ፓርቲ ካሸነፍን ይህን አስፈጽማለሁ። ኢራን ኒውክሌር እንዳይኖራት ሁሉንም አይነት ጥረት አደርጋለሁ። ኢራንን በሚሊተሪ በኢኮኖሚና በዲፕሎማሲው ዓለም ከጨዋታ ውጭ ማድረግ አለብን። ይህንን ሁሉ የምናሳካው ግን የኔታንያሁ መንግስት ሲወገድና አዲስ መንግስት ሲመጣ ነው። እስራኤል በሊባኖስ ላይ ያደረሰች ያለው ከባድ ጥቃትና ውድመት ስምምነቱን ሊያናጋው ይችላል ተብሎ እየተፈራ ነው። የካቶ ኢንስቲትዩት አመራርና የቀድሞ የአሜሪካ መሪ ሮናልድ ሬጋን ልዩ ረዳት ዋሽንግተን በሊባኖስ ላይ የሚደርሰውን ጥቃት ለማስቆም እስራኤልን አደብ ማስያዝ አለባት ብለዋል። እስራኤል በአሜሪካ ላይ ካላት ተጽዕኖ እንዲሁም በትራምፕና በኔታንያሁ መካከል ካለው ግንኙነት አንጻር ይህን ነገር ማድረግ ግን ቀላል አይሆንም ሲሉ ለአልጀዚራ ተናግረዋል። ትራምፕ በሊባኖስ ላይ የሚፈጸመውን ጥቃት ለማስቆም እያሰበ ይመስለኛል። ኢራንም እንዲሁ በመቶ ሺዎች የሚቆጠሩ ሰዎች ከቤታቸው የተፈናቀሉባትን ደቡብ ሊባኖስን እየተመለከተች ነው። እናም በእስራኤል ላይ እውነተኛ ጫና እስካልተፈጠረ ድረስ ኔታንያሁ በደቡብ ሊባኖስ ላይ የሚፈጽመውን ጥቃት እንዲያቆም የሚደረገውን ጥሪ ውድቅና ፉርሽ ሊያደርገው ይችላል ብለዋል። ባንዱ አክለውም ዋሽንግተን ለእስራኤል የምታደርገውን የገንዘብና ወታደራዊ እርዳታ በመጥቀስ አሜሪካ ከልቧ ከወሰነችና እርዳታዋን ካቆመች ኔታንያሁን ብዙም ሳትቸገር ልታስቆመው ትችላለች ያሉ ሲሆን እስራኤል በሊባኖስና በሌሎች ቦታዎች ላይ ረዘም ላለ ጊዜ ጦርነት ማካሄድ ከፈለገች የግድ የአሜሪካ ድጋፍ ያስፈልጋታል። ነገር ግን የትኛውም የአሜሪካ ፕሬዝዳንት ለተወሰነም ጊዜ ቢሆን ለእስራኤል መሳሪያና ገንዘብ አረዳም ብሎ ተናግሮ አያውቅም። እንደዛ ቢል እንኳን ከኮንግረሱ ክፉኛ ተቃውሞ ይገጥመዋል ብለዋል። ከዚህ አንጻር ትራምፕ እውነተኛ ጫናን ካላሳደሩና ይህንን ለማድረግ የሚያስችል መንገድን ካላገኙ እንዲሁም ደግሞ ቆራጥ ካልሆኑ የቀጠናው ነገር ሁሉ ቲያትር ይሆናል፣ ስምምነቱም ሊፈርስ ይችላል ብለዋል። የቡድን ሰባት ሀገራት መሪዎች የአሜሪካና የኢራን ስምምነት ታሪካዊ ድልና ታሪካዊ ድል ነው ብለዋል። መሪዎቹ በአሜሪካና በኢራን መካከል የተደረገውን ስምምነት ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል እንደ ትልቅ ዕድል የሚቆጠር ነው፣ ለተግባራዊነቱም አስተዋጽኦ ለማድረግ ዝግጁ ነን ብለዋል። በሆርሙዝ ሰርጥ ላይ ያለው ገደብ ወይም ክፍያ እንዲቀርም ጥሪ አቅርበዋል። በአካባቢው ሰላምና ደህንነት ለማምጣትም ጠንካራና ጠቅላይ ዲፕሎማሲያዊ ክትትል ያለው ስምምነትን በሙሉ ልባቸው እንደሚደግፉ ገልጸዋል። መሪዎቹ በሊባኖስ ዙሪያ አፋጣኝና ጠንካራ የሆነ የተኩስ አቁም እንዲደረግና የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት የሚያደርገውን ጥረት እንደሚደግፉ ተናግረዋል። በፍልስጤምም ዙሪያ ሰብአዊ እርዳታዎችንና የመልሶ ግንባታ ጥረቶችን ለማፋጠን እንዲሁም አግባብነት ያላቸው የፖለቲካና የደህንነት እርምጃዎችን በፍጥነት ተግባራዊ ለማድረግም ቃል ገብተዋል። የቡድን ሰባት ሀገራት መሪዎቹ ከተባበሩት አረብ ኤሚሬትስና ከግብፅ መሪዎች ጋር እንዲሁም ደግሞ ከኳታሩ አሚር ጋር ይገናኛሉ። ከዚህ ቀደም ትራምፕ ኳታር ላደረገችው ዲፕሎማሲያዊ ጥረት ለማመስገንና ከአሚሩ ጋር ተገናኝተው ጊዜያዊ ስምምነቱን እንዲያፋጥኑት ለመንገር በሁለቱ መሃል ውይይት ተካሂዶ ነበር። ይህ በእንዲህ እንዳለ ቻይናም አሜሪካና ኢራን ለተኩስ አቁም ስምምነቱ ጽኑ ቁርጠኝነት እንዲኖራቸው ጠይቃለች። የቻይና የውጭ ጉዳይ ሚኒስቴር ዋንግ ዩ ሁሉም ወገኖች በቀጠናው ዘላቂ የሆነ የጸጥታ መዋቅር መሰረቱ እንዲጣል መስራት አለባቸው ብለዋል። ፈጣንና ተከታታይ አዳዲስ እንቅፋቶች እርስ በርስ የሚጠላለፉ ዓለም አቀፍ ቀውሶችን ያመጣሉ ያሉት ሚኒስቴሩ አለመግባባቶች ስር የሰደዱ ግጭቶችን እየወለዱ ነው፣ ያልተጠበቁ ቀውሶችና ችላ የተባሉ ግን የሚታዩ ስጋቶች አሁንም እየተከሰቱ ነው ብለዋል። ሀገሮች ትልቅም ሆኑ ትንሽ፣ ጠንካራም ሆኑ ደካማ፣ ያደጉም ሆኑ በማደግ ላይ ያሉ የዓለም አቀፉ ማህበረሰብ አካል ናቸው። የእስራኤል ጦርም በደቡብ ሊባኖስ እየፈጸመ ያለውን ጥቃት የግድ ማቆም አለበት ሲሉ ሚኒስቴሩ ተናግረዋል። ወደ ቻናላችን ቤተሰቦች አሜሪካና ኢራን በቅርቡ ስለደረሱበት የሰላም ስምምነት
እንዲሁም ከዛ ጋር ተያይዞ እየተሸረቡ ስላሉ ሴራዎችና ከእስራኤል ወቅታዊ ሁኔታ ጋር በተገናኘ ያሰናዳንላችሁ የዛሬው መሰናዶ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።